ምዕራፍ 1 ካሳ ሲወለድ። ነገሩ ምንም ብቀጥን ጠጅ ነኝ የሚለውን የአባቶች ምሳሌ የሚያሳስብ ነው። ምንም እጅግ ቢጉላሉ፣ ምንም ግፍ ቢበዛባቸው፣ ምንም በቁም ቢሞቱ ኃይል ወልደ ጊዮርጊስ ጨርሰው ቀባሪ ዘመድ አላጡም ነበር። ምንም እንኳን ደጃዝማች ማሩ በነገሩ ብዙ ጊዜ ቅር ሲላቸው ቢታይ፣ ከመኳንንቱ እንደነ ቀኛዝማች ከብቴ ያሉት ቁም ነገረኞችና ሃይማኖተኞች፣ ከካህናቱም እንደነ ሊቀ ካህናት ላቀው ያሉት በነብር ሰርግ መካከል ቢገቡም የተጣሉትን ለማስታረቅ ፊት ያጣውን ለመማለድ እንጂ ለሌላ ነው ተብሎ የማይጠረጠሩት በየቀኑም ባይሆን በየሳምንቱ ሳይጠይቋቸው አይቀሩም ነበር። ቋረኞቹ ሌላ አያድርጉላቸው እንጂ በየጊዜው በድብቅ ስንቅ መላካቸው አልቀረም ነበር። ወይዘሮ አትጠገብም በዚያ ጊዜ የሰው እንጂ ጨርሰው የሀብት ድሃ አልነበሩም። በዚህ ሁኔታ ላይ እንዳሉ ያ ወንድ ልጅ በተወለደ ጊዜ ቤቱ አንድ ታላቅ መስፍን ተጣልቶ እንዳዘጋው አንድ የቁም እስረኛ ሰው ቤት ጭር ያለና ብቸኛ አልነበረም። ቢሆንም በደስታ የተሞላ ቤት ነበር ለማለት አይቻልም። በዚያ ጊዜ በቤቱ አንድ ታላቅ ደስታ ነበር ቢባል የልጁ መወለድ ብቻ ነው። መልክ የባለቤቱን ባህሪና ስሜት ይገልጻል ከተባለ የዚህ ሕፃን ፊት የወደፊቱን ታላቅነቱን ይመሰክር ነበር ለማለት ይቻላል። የሙሴ ገጽ የብርሃን ምልክት ነበረበት እያሉ እንደሚናገሩት ከተፈጥሮ ልዩ የሆነ ብርሃን ተስሎበት ነበር ብሎ ማጋነኑ ቢያስቸግርም አስተያየቱና ግንባሩ ልዩ ተፈጥሮን የሚገልጹ ምልክቶች ነበሩ። አራሷን ወይዘሮ አትጠገብን ሊጠይቁ የተሰበሰቡት ሁሉ የርጥቡን ሕፃን ፊት እያዩ ከአድናቆት ጋር ከተቀመጡ በኋላ ስም እናውጣለት፣ ስሙ ዛሬ መውጣት ይገባዋል እያሉ ተንሾካሾኩ። የደጃዝማች ማሩ ታዛቢዎች ከጠያቂው ሕዝብ ጋር ጠያቂ መስለው ገብተው በመቀመጥ በልጁ ስም አወጣጥ አማካኝነት የሚነገረውን ሽሙጥና መስቃ ለማዳመጥ በዚያ ተገኝተው ነበር። ስሙን ዛሬ ነው የምናወጣለት አሉ ከወይዘሮ አትጠገብ ሩቅ ዘመዶች አንዷ ወይዘሮ ይውብዳር። ዛሬ መውጣት ይገባዋል አሉ ብዙ ሰዎች በአንድ ላይ። እኔም ዛሬ እንዲወጣለት እፈልጋለሁ አሉ ልጅ ኃይሉ። ምን አስቸኮለን አሉ ወይዘሮ አትጠገብ ከጠፍሮ አልጋ ላይ ሕፃን ልጃቸውን አቅፈው ገደም እንዳሉ። ለምን አንቸኩልም አሉ ልጅ ኃይሉ በለሆሳስ። የለም ዛሬ ይውጣለት አሉ ብዙ ሰዎች እንደገና። እሺ እንዳላችኋ አሉ ወይዘሮ አትጠገብ። አለባቸው ብየዋለሁ አሉ የወይዘሮ አትጠገብ ዘመድ። ከደጃዝማች ማሩ ታዛቢዎች አንዱ ትክ ብሎ ሲያያቸው አይን ላይን ግጥም ስላሉ ሴትዮዋ እንደ ብዙዎቹ የበጌ ምድርና የጎጃም ሴቶች እልከኛ ቢጤ ኑረው አለባቸው ብየዋለሁ አልቆጣ ብለው የሴትዮዋንና የደጃዝማች ማሩን ሰላይ በአይንና በስሜት መጋጨት ማንም ስላላየ ሁሉም ለአንድ አፍታ ሴትዮዋን ቀና ብሎ አየና ስም ማውጣቱን ቀጠለ። እኔ እርቅ ይሁን ብየዋለሁ አሉ ልጅ ኃይሉን በክፉም በደጉም ከመጠየቅ ተቆጥበው የማያውቁት ቀኛዝማች ከብቴ። እኔ ደግሞ አሁንም በሆነ እንደሆነ ዳዊት ብየዋለሁ አሉ ልጅ ኃይሉን ከደጃዝማች ማሩ ለማስታረቅ ከመጣር ቦዝነው የማያውቁት ሊቀ ካህናት ላቀው። ሁሉም እንደየስሜቱ አንዱ ፋሲል፣ አንዱ ሱስንዮስ፣ አንዱ በቀለ፣ አንዱ ተገኘ ሲል ቆየና እስቲ እናቲቱን ደሞ እንስማ አሉ ሊቀ ካህናት ላቀው። ወይዘሮ አትጠገብም እኔስ ለልጄ ስም ለማውጣት የፈለግኩት አስገርዤ ዳቦ ደፍቼ ፍሪዳ አሳርጄ ነበር። በእርጅና አንድ ልጅ ተገኝቶ ወግ ማረጉ ባይቀርበት መልካም ነበር። እምቢ ብላችሁ ተጀመራችሁ፣ መቼስ ምን ይደረጋል፣ ታንት ይገኝ ብየዋለሁ አሉ። ልብ ብሎ ያስተዋላቸው ሰው አልነበረም እንጂ የደጃዝማች ማሩ የአፍረኞች በዚህ አጠራረም እርስ በርሳቸው አይን ሳይጠቃቀሱ አልቀሩም። በመጨረሻም እሺ አባትየውስ ማን አልከው? አሁንም በሆነ እንደሆነ መቼም የሚጸናው ያንተው ነውና ተጠንቅቀህ አውጣለት አሉ ሊቀ ካህናት። እኔማ ማን እለዋለሁ ካሳ ነው እንጂ ካሳ ብየዋለሁ አሉ ልጅ ኃይሉ። ይሄ ይሻላል፣ ደግ ነው አሉ ሊቀ ካህናት ላቀው።
ምን ነው እርስዎ ደግሞ ልጅ ኃይሉ? ለምን ነው የነ ፋሲል የነ በካፋ የነ ምንትዋብ ዘር ምንስ ጊዜ ጥሎት ተዚህ ቢወለድ የባሪያና የውሻ ስም የሚወጣለት? ለምን ነው? ወርቁ ቢጠፋ ሚዛኑም ጠፋ ይላሉ። ለምን? በዚህ በባዶ ጎጆ ስለተወለደ ነው? እንኳን እሱ ፍጡሩ ጌታችን ኢየሱስ ክርስቶስም በበረት ተወልዷል አይደለም ጌታ ሊቀ ካህናት አሉ ወይዘሮ አትጠገብ ዘመድ ልጅ ኃይሉ በቁም እስራት ያን ያህል ረጅም ጊዜ ተቀምጠው በዚህ ቀን እንኳ ደስ ብሏቸው እንዳይውሉ የአፍ ጠባቂ ተልኮባቸው ስላዩ እጅግ ተበሳጭተው። እኒህ ሴት እንዲያው በጠቅላላ ሁኔታ የሚበሳጩ መሰለ እንጂ በዚህ ቀን ባጋጠማቸው ነገር ይበልጥ ተበሳጭተው መሆናቸውን ማንም አላወቀላቸውም ነበር። እንግዲህ መቼም ታባትየ በኋላ መሰየም አንችል አሉ ሊቀ ካህናት። ለምን? እርሳቸው አይለውጡትም? ቢፈልጉ ዳዊት ቢፈልጉም እንደ መልኩ ሰለሞን ቢፈልጉ ፋሲል ያለዚያም ሽፈራው በላቸው አሸብር ይበሉት እንጂ ለምን ነው ባሮቹ አልቀውበት ቆይቶ አንድ ባሪያ እንደገዛ ሰው ካሳ የሚሉት አሉ የወይዘሮ አትጠገብ ዘመድ። የለም እኮ ወይዘሮ ውብዳር ነገሩ ሌላ አይደለም። ለእኔ ተስማሚ ሆኖ አግኝቸው ነው። ግድ የለዎትም። ሙያ ስምን አይከተልም። ሙያውን እግዚአብሔር ታድለው ይህ ስም የባሪያ የውሻ ስም መሆኑ ቀርቶ ወደፊት ብዙ ሕፃናት የሚሰየሙበት ስም ሊሆን ይችላል። አሁን በሚሏቸው ስሞች ሁሉ ብዙ ሰዎች ይጠሩባቸዋል። ግን ከእነዚያ ሰዎች ሁሉ መካከል የኢየሩሳሌምን ንጉሥ ዳዊትንና ሰለሞንን ወይም የእኛዎቹን እነ ፋሲልንና እነ ኢያሱን ለመሆን የቻለ አንድ እንኳ የለም። የታላቅ ሰው ስም ተሸክሞ ምንም አለመስራት የሰውን ስምና ሥራ ማዋረድ ነው። የራሱን ስም ይዞ ታላቅ ሙያ የሚያሳይ ሰው ግን ተራ ስሙን ሌሎች ሊጠሩበት የሚመኙት አንድ ታላቅ ስም ያደርገዋል። ስለዚህ እግዚአብሔር እንዲባርከው ጸልዩልኝ እንጂ ለስሙስ ካሳ ይበቀዋል አሉ ልጅ ኃይሉ። እንግዲህ ታሉ መቼስ ምን ይደረጋል አሉ ወይዘሮ ውብዳር። ወይዘሮ ውብዳር ምን ያድርጉ እናቴን፣ በቤታቸው ሰው እያለቀ ሀብቱ እየቀዘቀዘ በሚሄድበት በዚያ ጊዜ ከነዚያ በጣም ጥቂት የሆኑ ቤተ ዘመዶቻቸው ውስጥ ልጅ በተወለደ ቁጥር የቁጭት ወይም የኩራት ስም ማውጣት ለሐዘናቸውና ለቁጭታቸው አንድ መልካም መወጫቸው ነበር። ከወይዘሮ አትጠገብ ጋር ያላቸው የሥጋ ዝምድና እስከዚህ ቅርብ አልነበረም። ጉዳዩን የሚያውቁት ሰዎች እንደሚሉት ዝምድናቸው ቢቆጠር በሁለቱም በኩል ከ7 ቤት አልፎ ለጋብቻ ደርሰዋል። ነገር ግን የጋራቸው የሆነ ታላቅ የሚባል የቆየ አንድ የዘር ግንድ ያላቸው ወይም ቤተ ዘመዶቻቸው በሞት የተፈቱባቸው ሰዎች ሁሉ እንደሚያደርጉት ወይዘሮ አትጠገብና ወይዘሮ ውብዳር ከአንድ እናትና ከአንድ አባት ተወልደው የማይፋቀሩ ቤተ ዘመዶችን የሚያሳፍር ብርቱ ፍቅር ነበራቸው። ምን ያደርጉ? ሩቅ ዘመድን የሚያቃርቡት ሁለቱም ምክንያቶች ነበሯቸው። ሁለቱም ከነፋሲል ተያይዞ የመጣ አንድ ታላቅ የዘር ግንድ ነበራቸው። በሁለቱም በኩል የነበሩት ቤተ ዘመዶች እንደ ዕድል ሆኖ ሞት እያደነ የሚጨርሳቸው ነበሩ። ስለዚህ ወይዘሮ ውብዳር ለእኒህ ከእህት በላይ ለሚወዷቸው ዘመዳቸው ልጅ ታላቅ ወይም አስፈሪ ስም ለመስጠት ፈለጉ። ልጅ ኃይሉ ደግሞ ሌላ ስሜት ነበራቸው። ደጃዝማች ማሩ የሰሩባቸውን ያን ሁሉ ግፍና በደል ከእነዚያ ስሞች አንዱ ለልጃቸው በመስጠት እንደማይወጡት አልዘነጉትም። ብቻ መበደላቸውንም ሳይረሱ ካሳ አሉት። ደጃዝማች ማሩ ለምነው አግባብተው ካቀረቧቸው በኋላ ባለሟል የእህት ባል ካደረጓቸውም በኋላ የሚወዷትን ሚስታቸውንና አይተው ያልጠገቡትን ሕፃን ልጃቸውን ነጥቀው ለፈጸሙባቸው ግፍ ከዚያም ለብዙ ዓመታት በማጋዝ ላደረሱባቸው በደል እንዳትጠገብ ካሉት ጨዋ የጨዋ ዘር የሆኑ ሴት በዚያ በችግራቸው በዚያ በሐዘናቸው ጊዜ ያን የመሰለ የዓይን ተስፋ ስላገኙ ካሳ አሉት። ቢሆን ካሳነቱ በሌላ ይመሰከራል። ባይሆንስ ከጥቂት ወራት በኋላ ይህን ወርቅ የመሰለ ሕፃን በክንድ ታቅፎ ሲቦርቅና ሲፈነድቅ ለማየት ከሽቶዎች ሁሉ በላይ መሆኑ የተመሰከረለትን የሕፃን አንገት ስር ለማሽተት መቻል መቼ ቀላል ካሳ ነው የሚል ሐሳብ በልጅ ኃይሉ አእምሮ ስለመጣ ለልጁ ከካሳ የሚሻል ስም አለ ብለው አላመኑም። የምን የስም ሽሚያ ነው? ታላቁን ስም በሥራው ጦሩ ይድረስበት። በዚህ ሁኔታ ልጅ ኃይሉ ልጃቸው ስም ከካሳ በቀር ሌላ እንዳይሆን የሚፈልጉ መሆናቸውን በለዘበ ሁኔታ ስላስረዱ ያወጣሁትን ስም ቀየረብኝ ብሎ ማንም ሳይቀየም ሁሉም በካሳ ተስማሙ። አራስ ጠያቂ ሁሉ ወደ የቤቱ ከመግባቱ አስቀድሞ
የቀኑ ውይይት ወደ ደጃዝማች ማሩ ጆሮ ደርሶ ነበር። ይሁን እንጂ ከርጠጥ ያሉትን ቃሎችና የተናገሩትን ሴቶች በተለይም ግድ የለሿ ወይዘሮ ዮብዳር መሆናቸው ሲገለጽ ነገሩን ችላ ብለው አለፉት። የዚያ ጊዜው መኳንንት ከዚያ ሁሉ ጭካኔያቸው ሴትን ስለምትናገረው ኃይለ ቃል ብዙ አይከታተሉም ነበር። ደጃዝማች ማሩም በዚህ ሁኔታ ከሌሎች የተለዩ አልነበሩም። ልጅ ኃይሉ ጠያቂው ገብ ሲል ወይዘሮ አትጠገብ ወደ ተኙበት አልጋ ቀረብ አሉና እስቲ ገለጥ አድርጊልኝ ልየው አሉ። ወይዘሮ አትጠገብ ልጁ የተሸፈነበትን ነጭ ነጠላ ገለጥ አድርገው ሕፃኑን አሳዩአቸው። ልጅ ኃይሉ በተፈጥሯቸው ሕፃንን የሚወዱት ከመንፈቅ በኋላ ጀምሮ እንጂ ርጥብ ሕፃን አይወዱም ነበር። እንደዚያ ከሚወዷት ደጃዝማች ማሩ ካፋቷቸው የመጀመሪያ ሚስታቸው ከወለተ ተክሌ የተወለደውን ሕፃን ክንፉንም ቢሆን መንፈቅ እስኪሞላው ድረስ አቅፈው ስላልሳሙት ለጋ ሕፃን ላለመውደዳቸው ዋና ምስክር ነው እየተባለ ለብዙ ዘመን በቋራ ይነገር ነበር። የዛሬው ሕፃን ግን የተወለደ የዕለቱ ዕለት ሲያዩት ለታላቅ ቁም ነገር የሚውል አንድ ታምረኛ ሰው መስሎ ታያቸው። ለዚያ ሁሉ ግፍና የቁም ሞት ካሳ ነው በማለት ካሳ ብለው በመሰየማቸው ራሳቸው እንደ ነቢይ ቆጠሩት። ያ ደጃዝማች ማሩን በጥይት አቃጥለው ቢቻል ለማምለጥ ባይቻል በዚያው አብረው ለመሞት ያሰቡበት ጊዜ ያ ሚስታቸውን ተቀምተው ለሌላ ታላቅ መኮንን በተዳረችበት ጊዜ በእስረኝነታቸው እየተጠበቁ የሚስታቸውን የጎባናቸውን አጃቢ ሆነው እንዲሄዱ በተደረገበት ቀን የአንዱን መሳሪያ ከእጁ ነጥቀው ያገኙትን ገድለው ቢቻል አምልጠው ቋራ ለመግባት ባይቻል በዚያው ለመሞት ያሰቡበትን ሰዓት ያ ሁሉ ግፍ ያ ሁሉ ጥቃት ከትዕግሥታቸው በላይ እየሆነ በዘገነናቸው ቁጥር ሊፈጽሙት የወሰኑት ሁሉ ዕቅድ ይህ ነው በማይባል እጅ አሳሪ ነገር እየተገታ ሕይወታቸው ከሞት ተርፎ በዕድሜ ከሰነበቱ አይቀር ይህን ልጅ በመተካታቸው ይሄ የእግዚአብሔር ዕቅድ እንጂ የእኔ ዕቅድ አይደለም አሉ በልባቸው። ቢሆንም ስሙን ካሳ እንጂ ሌላ ይሉት አልፈለጉም።